እሺ መምህርዬ እና አሁን ከወር ራሱ ትናንት ጊዮርጊስ ወር ነው እና ወንድሜ መከላከል ነበርና ታመመ። በቃ ማለት ቆሞ መሄዱን ነው የምታየው እንጂ መምህሬ በጣም ታመመ። ይሰማል? እሺ እየሰማሁ ነው። እና በጣም ታሞ ነገረኝ። ታውቀዋለህ፣ ማህበራችንም የንጉሶች ልጆች መድኃኒዓለም ማህበር አለንና የአክሊለ ጊዮርጊስ እዛ ጋር ያለውትና ማህበሩ ላይ ገብቼ እባካችሁን አስቡልኝ፣ በጸሎት አስቡልኝ ለምስክርነት እንደበቃ ምናምን አልኩኝና ያው ወንድሜም ከህመሙም ተሽሎት እንደገና ደግሞ በቃ መከላከያውን ጥሎት ወደ ቤተሰብ ሄደ። እናቴም በጣም ተጨንቃብኝ ነበረ። እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑልኝ። በጣም እኔ አላይ ምንድን ነበር በሽታው? አሜን መምህርዬ፣ የወፊቱ በሽታ ተብሎ ነው እና ያው ግን እግዚአብሔር ይመስገን የሚለው የቢጫ ወፍ በሽታ ነው። አዎ ደብተራ ጋር ሄዳችሁ ነበር እዛ ምናምን አሉተኝ። አሁን በጣም ኧረ ለዚህ ኧረ ተው መምህር፣ ብዙ ጣጣ አለው። ቤተሰቦቻችን ግን አሁን ላይ እግዚአብሔር ይመስገን ደህና ናቸው። ስለማውቃት ነው እቺ የቢጫ ወፍ በሽታ የተባለ ስንት አይነት ኮንሰፕት ስለማውቀው ነው። ልክ ነህ መምህርዬ። እና በእውነት እኔ እግዚአብሔር ስሙ የተመሰገነ ይሁን መምህሬ። አብሶ መድኃኒዓለም ማህበር ላይ ከተቀላቀልኩ ብዙ ነገሮችን ተደርገውልኛል። እግዚአብሔር ስሙ የተመሰገነ ይሁን። አንተንም መምህሬ፣ አባቴ፣ እውነት መምህርዬ አላውቅም፣ እንደ አባቴ ነው። በቃ ስስት ብየሆን ራሱ ፎቶዎችን እያየሁ ራሱ ወይ እንደዚህ ጥሩ አይደለም ማለይም እያልኩኝ እንትን እላለሁ እና እግዚአብሔር በእድሜ በጤና ይጠብቅልን። አሜን አሜን። አመሰግናለሁ። ግን ደግሞ በጸሎት አግዙኝ እሺ። እና የእናቴ ኪዳንም የኔ አባት ማምላክ ታግዝህ፣ ማምላክ ታግዝህ በቻልነው አቅም። እሺ የኔ አባት። እሺ እሺ እሺ። የኛ ብርቱ። አሜን። እግዚአብሔር ነው ብርታት የሚሰጠን። እኔ ከእናንተ የተለየ ምንም ነገር የለኝም። የማውቀውን ነው ማስጨብጣችሁ። እሺ በጣም ኧረ አንተ የአንተ ድነት ለእኛም ድነት እንኳን የሆነልን መምህርዬ። እግዚአብሔር አምላክ ይጠብቅህ። አሜን አሜን። እና ለሌሎችም ደግሞ ሰዓት እንዳልወስድብህ መምህርዬ፣ እስኪ ትንሽ ደግሞ አሁን ገጠመኝን እያዳመጥኩኝ አትናገሩ፣ ውስጣችሁን አትንገሩት እያልክ አይ በቃ እኔ አሁን መምህርን ባገኝ አላገኘውም እያልኩ ግን ስሞክር የመጀመሪያ ሆንኩ እኔና። ስለዚህ ከተናገርኩኝ ይቀድመኛል ብለሽ አስበሽ ነው? በቃ ሁሌም ነው በቃ በጉጉት ነው ስልክህን እየሞከርኩ እንደውም ስክሪንሾት አድርገህ ሁላ ራሱ የሆነ የምስጋና እንትን ላይ ፕሮግራም ላይ ቀርቤ ነበርና ስክሪንሾት አድርጌ እደውልልሻለሁ እንዳልከኝ ያው እንትን አላልክልኝም እና በቃ አሁን ውስጤን ራሱ አልነግረውም፣ ግን እሞክራለሁ ስልኩን ብዬ ምንም ትንፍስም አላልኩ፣ ቃል አላወጣሁም እና ስሞክረው እግዚአብሔር ይመስገን ሰራልኝ። እግዚአብሔር ይመስገን። ደስ ይላል። እንኳንም የምትፈልጊውን አይነት ነገር አገኘሽ፣ ደስ ይላል። ግን አሁንም ቢሆን በውስጥ ሻዥውና አትንገሪኝ። ስትናገሪው የሚቀድምሽ ከሆነ ማለት ነው። እሺ እስቲ ግን ያው ትንሽ ልንገር። የሚቀድም ከሆነ ለምንድን ነው የምትናገሪው? ባህሪው የመንፈስን ባህሪ የምታውቂ ከሆነ አለመናገር ይሻላል። የቤታችንን ታሪክ ነው የምንነግርሽ። ግን እቅድሽን ከሆነ አትናገሪ። አዎ ማለት ቤተሰቦቻችን አሁን ምንድነው የተቸገርኩበት አንደኛው ነገር መምህርዬ፣ ቤተሰቦቻችን ያው የባዕድ አምልኮ በጣም እንትን አለ። ይሄ የዛር መንፈስ አለ። በስርዓት ይካደም ነበር። እኔ ራሱ ራሴ አውቃለሁ። እኔን ራሱ እንትን ብሎኛል። እሳት ሁሉ ፊቴ ራሱ በፊቴ ተበልቶ እናቴ ጸበል ቦታ ሄዳ ሳልካድም ቀርቼ በሰዓት ቡና ሳይፈላ ቀርቶ ፊቴን አበላሽቶታል። ግማሽ ጉንጭ አሁን ለምጣለው። ሳትካድሚ ሳትካድሚ ስለቀረሽ እንደሆነ ነው ያወቅሽው የተረዳሽው? አሁን ነው ከትምህርቶች ከአንተ የተረዳሁት። እና ግን እናቴ ጸበል ቦታ ሄዳ እና ጸበል ቦታ የምትሄዱ ደግሞ ይሄ ያጓራል መንፈሱ። የእናቴ አክስቷ ልጅ ታጓራለች እና እሱ በጠቆማት ነው የምትሄደው። እሱ በጠቆማት ነው ሄዳ የምትጠመቅና
የዛኔ በቃ እኔ እንደዛ ስበላ በህልም አሳያት ልጆችን ሁሉ በተነብኝ ከቤት ቡና አልተፈላም ብላ የዛኔ ስልክ እንደዚህ ብዙም አልተስፋፋም ነበርና ከጎረቤት ስልክ ደውላ ልጆችን አደራ ልጆችን እመጣለሁ በቃ አለች። ያው ስትመጣ ግን እኔ እሳት ተበልቻለሁ ምናምን። ከዛ በኋላ ግን እኔም ፈራሁኝ። ቤተሰብ እንትን በቃ እንደዚህ ከተበላሁማ እዛ እናቴ ተቆጣችኝ። ቡና ማፍላት አለብሽ እኔ ባልኖር በቀን አንዴ ሳታፈይ እንዳትዪ ያለችኝ። ከዛ በኋላ መምህርዬ እኔ በስርዓት ቡና አፈላለሁ ከቤት ማለት ነው። እናቴ ባትኖርም አፈላለሁ ቡና በቃ ሐሙስ ቀን ወይም እንደዚህ የሆነ ስትል እናቴ ደግሞ ቡና ሲፈላ ውር አትበሉብኝ ጸጥ ብዬ ነው መጠጣት የምፈልግ ትላለች። እሺ ልና በቃ ቡና እንዳፈላላት ራሱ እዛ በኋላ የምትፈልገው እኔን ነው። እኔ በቃ ሁሉን ነገር የቡና እቃውን ማቀራረብ ሁሉን ነገር ስንድድት አድርጌ ነው የምቀመጥ እና ውር እንዲል አልፈልግም ትላለች። በቃ የሆነ የሚጎዘጎዝ ነገር ጎዝጉሼ ምናምን የማላደርገው ነገር የለም። እናቴ ደስ ብላት እንድትጠጣ እናቴ ደስ ብላት የሆነ ነገር እንድታደርግና ይሄ ነገር አሁን ከትምህርቶች በጣም እየተረዳሁት መጥቻለሁ። እና አሁን ቤተሰብ ጋር ምን መሰለ መምህርዬ እኔ አሁን ከስደት ከአሁን በፊት ቤሩት ሄጄ ነበረ 3 አመት ሰርቼ ምንም አይነት ነገር ገንዘብ ሳይኖር እናቴንም ታማመሽ ተባለ ምናምን አገኘው። እሺ እኔ እናቴን በህይወት መኖራ ቤተሰቦች በህይወት መኖራቸውን ነው የምፈልግ ብዬ ሁሉን ነገር ዝም ብዬ በቃ የማልፈልገውን ህይወት ሁሉ በቃ በመስተንግዶም በዚህ ምናምን በቃ ሁሉ ነገሮችን አሳለፍኩ። አሁን ተመልሼ ደግሞ ወደ ዱባይ ነው ያለሁት። አሁን ደግሞ 3ኛ አመቴን ጨርሼ ወደ 4ኛ አመት ገብቻለሁኝ እና አሁን ላይ ብር በቃ እኔ ብር ካላኩኝ በጣም ነው የምታኮርፈው እናቴ በጣም ነው የምትነጫነጨው። በቃ ማለት ጸባዩ ቀይር ይልብኛል እናቴ። እኔ እኮ ብር እንኳን የሌለ ሆኖ መምህር ይሄ እንደዚህ ነው ካልኳት በቃ እኔማ ልጆች ማን ያደለው እኮ ነው በልጅ የሚጠቀም ያደለው እኮ ነው እንዲህ የሚሆን እኔማ ምን አደርጋለሁ ምናምን ብላ የሆነ ምርር ትልብኛለች። እና እኔ እንደ ፈጣሪን አመስገኝ ለምንድን ነው እንዲህ የምትሆኝ እላታለሁ። እና አሁን እግዚአብሔር ይመስገን ለቅዱስ ቁርባን በቅታልኛለች። ግን በቃ ይሄ ለወንድሜ እና በቃ ወንድሜ የሚሆን ስራ እንደዚህ ምናምን ይስሩ ስላቸው ለምን እሱ ታይው እንደፈለገ ከፈለገ ይስራ ካልፈለገ እሱን አትናገሪ ለምንድን ነው የምትነጋገሪ ምናምን ትላለች። በቃ እኔ እነሱ ይውጣ ይስራ ለምንድን ነው ጫና እንደዚህ እንትን የሚልበት ይውጣ ይስራ ነው የምለው። የኔ ታላቅ ወንድም አሁን ቤት ቁጭ ብሎ ነው ያለ መምህር 25 አመት 26 አመቱ ቁጭ ብሏል ቤት። የእናቴን እጅ ነው አይቶ እንትን የሚለው። በሱ እኮ የትዳር የመያዣው ጊዜ ነው ወጣትነቱን ይጠቀምበት ለምን ነው ስራ የማይሰራ ምናምን እያልኩ እቆጣለሁ። ግን ከዛ እኔን ያኮርፉኛል። የኔ ታላቅ ራሷ አለች አሁን እሷ ጭራሽ ከልጅነት የማንስቶ ነው የምጠላኝም አሁንም ጭራሽ የምታወራኝ ራሱ ፈቃደኛ አይደለችም። በቃ የሆነ ነገር እኔ ለቤተሰብ ይሄ እንደዚህ ነው እንደዚህ አድርጉ ባልኳቸው ሰዓት እናቴ ያንን ተግባራዊ ካደረገችው ለምን የሷን ምክር ትሰሚያለሽ ነው የምትል መምህር። ደግሞ እኔ ራሴን መካብ ሳይሆን ራሴን ማድረቅ ሳይሆን መምህርዬ የሆነ ነገር ይሄን አድርጉ ካልኳቸው ያንን ነገር ካረጉ የሆነ የተሳካና ጥሩ የሆነ ነገር ይሆንላቸዋል። በቃ እኔም ደግሞ እናትና አባትን አክብር በሚለው ቃል የእግዚአብሔርን ቃልም ስላለ ቅድሚያ እኔ ራሴን ጎድቼ ነው የምነግር መምህርዬ። ልቤን ያመኛል ለራሴ ወገብ እዚህ ራሱ ሴራሚኩ ላይ ተንዘለ እንትን አዳልጦኝ ወድቄያለሁ። እዚህ አረብ ሀገር ማለት ነው ከአንዴም ከ3 ወድቄያለሁኝ እና ወገቤ ራሱ ያመኛል። ያንን ህመሜን ሁሉ ችዬ እናቴን ደስታዋን የምፈልግ በቃ የቤት እቃውን በሚባል ነገሮችን ምናምን ከነሱ ተደብቄ እኔ አሰርቼ ቃልኬ እንደዚህ ብዬ ያንን ነገር ትደሰታለች ምን ትላለች። ግን ያንን ነገር እያደረኩላት መምህር ምን እንደሚታያት የዕለት የሆነ ገንዘብ እንድልክላት የሆነ በቃ ማለት እንደዚህ ጎሎ ይሄ እንደዚህ ሆኖ ኧረ ተይ ፈጣሪን ተመስገን በይ። ስንት ተቸግረው የተቸገሩ አሉ እናቴ ለምንድን ነው እንዲምተኝ እኔ ወልጄ ለነገሩ መቼ እንትን ሊልብኝ ትላለች። እና ይሄ ነገር ለኔ ከበደ መምህርዬ። አሁን ደግሞ ወደ ሀገር የሆነ ነገር በቃ ነገሮችን ትቼ ልግባ እላለሁኝ። አንደኛም ደግሞ ሀገራችን ያለበት የጦርነቱ ሁኔታ ምናምን እላለሁ። በቃ እኔ እንጃ
ጨነቀኝ መምህርዬ። እስኪ ምንድን ነው የምትለኝ? ጊዜ ደግሞ እንዳልወስድብህ። አይ ጥሩ ነው ሀሳብሽ። ብዙ ጊዜ አረብ ሀገር ያላችሁ እህቶች አረብ ሀገር ከሄዳችሁ በኋላ ስለሆነ እግዚአብሔርን በደንብ ያወቃችሁት የሄዳችሁበትን መንገድ ማወቅ አለባችሁ። ስትሄዱ አንዳንዱ አንቺ በእርግጥ እንዴት እንደሄድሽ አልነገርሽኝም እንጂ አንዳንዱ ጠንቋይ ጋር ሄዶ ወይ ከራማ ተለማምኖ ወይ ደግሞ አንቺ እንኳን ባትለምኝና ጠንቋይ ጋር ባትሄጂ እናትሽ ይሄን ነገር አድርገውት ልጄን አስገባልኝ ብለው ልጄን ስራ አሰጥልኝ ብለው ለከራማቸው ነግረው ከዛ በኋላ አንቺ ከምትልኪው ገንዘብ ላይ አምጪ እስቲ ስለት አለብኝ ብለው ለቤተ ክርስቲያን መስሎች ስትሰጫቸው እነሱ ወስዶ የሚሰጡት ለማን ነው? ለዛ ለግብሩ ነው ማለት ነው። እና አሁንም በግድ ገንዘቡን አምጪ የሚሉሽ ለማን እንደሆነ መጀመሪያ መለየት ነው አንደኛ። ሁለተኛ ደግሞ እሳቸው ላይ ሆኖ ያንቺን ማግኘት የማይፈልግ ሊበዘብዝሽ የሚፈልግ መንፈስ እንዳለ ይሄንም ቼክ አድርጊ። ሶስተኛ ብዬ የምነግርሽ ምንድን ነው ስታገኝና ገንዘብ ሲኖርሽ ምንም እንኳን ደስተኛ ይሁንም አይሆንም መንፈሱ እሳቸው ግን ሲያገኙና ሲያልፍላቸው የማይፈልግ ቡዳ መንፈስ ይኖርባቸዋል። በተሰጣቸው የማያመሰግኑ ባደረግሽላቸው ደስተኛ የማይሆኑ ይሄ ተደረገልኝ ልጄ ይሄን አደረገችልኝ ከማለት ይልቅ የተደረገውን ከማየት ይልቅ በአይምሯቸው ውስጥ ሌላ እቅድ ያቅድና ያስካልተደረገለት ድረስ ሌላው ነገር ተራ ነገር ነው የሚሆንበት። የፈለገ ቤቱን ጣራ ቆርቆሮ ብታስቀይሪ ሶፋ ብታስቀይሪ እሳቸው እንዲሆን የሚፈልጉት ነገር ካልሆነ ይሄኛው ተራ ነው ለእሳቸው። እና ይሄንን ቼክ አድርጊ። ለምንድን ነው የሚጠይቁሽ? ለምንድን ነው ጉልበትሽንስ ለምንድን ነው የማያዝኑለት? እንደ ልጄ ወገቧ ተቆርጦ የምትልከውን ገንዘብ ለምንድን ነው እንደዚህ የምጠይቃት ማለት እንኳን ያቀታቸዋል። እናት አይደሉ? ስለዚህ ይሄ የእሳቸው አይደለም ውስጣቸው ያለ መንፈስ ችግር ነው ማለት ነው። ትክክል መምህርዬ። እኔ የሚገርም ነገር በ15 ዓመቴ ነው ስደት የወጣሁት። የሚገርም ነገር ማለት ነው። ምንም እንኳን እናቴን ለማስደሰት ወንድሜም እንዲማር እህቴም ትንሿ እንድትማርልኝ እነሱ እኔ ትምህርቴ በቃ በልጅነቴ ትምህርት ተው መምህር በቃ እያቆራረጥኩ ምን እያልኩ ነበር የምማረው። ግን ያው እግዚአብሔር ይመስገን አሁን ላይ መጽሐፍ ቅዱስ በስርዓት ገልጭ እንዳነብ ረድቶኛል መምህርዬ። አባታችን ሆይ እንኳን አላውቅም ነበር እኮ መምህር ማርያምን አባታችን ሆይ ማለት አልችልም። 22 ዓመት ሆኖ እስኪ አስበው አንተ። አባታችን ሆይ ማለት አልችልም። እግዚአብሔር ይመስገን አሁን በዚህ 2-3 ዓመት እናንተን ካወቅኩኝ ነው መምህር አባታችን ወይ ማለት የጀመርኩበትን ቀን ስችል እንዴት ደስ እንዳለኝ አትጠይቀኝ መምህር። አልችልም። መጽሐፍ ቅዱስ እንኳን ምን ከምን ተገልጦ እንደሚነበብ እኮ አልችልም የነበረ። ማንም አይፈቅድልኝም። ቤተክርስቲያን ሰንበት ትምህርት ቤት ልሄድ ስለሚፈቅድልኝ የለም የነበር። ግን እግዚአብሔር ይመስገን በእናንተ ላይ አድሮ ፈጣሪ ረድቶኛል። እግዚአብሔር ስሙ የተመሰገነ ይሁንና መምህርዬ ምን ቅድም ያልከኝ ነገር አለና ብር ለጠንቋይ ተሰጥተው በመንፈስ ችግር እንዳይኖር ወይ እሳቸው ለከራማው እዛ የሚገብሩት የሚካድሙት አንቺ ሳታውቂ እነሱ ይሳላሉ። ገባሽ ወይ? ለጠንቋይ ወይ ለከራማቸው በቤት ውስጥ ላለው መንፈስ ወይም ደጅ ላለው መንፈስ ማለት ነው። እዚህ ላይ ልንገርህና እኔ ከመምጣቴ በፊት ማለት ጠንቋይ ቤት ለመሄድ በጣም እፈራለሁኝ። እና ግን ምን ይሉኛል፣ አንቺ ለራስሽ ኃጢአታት ለራስሽ ለሰው አታክፉ አትስቢ እንጂ ለራስሽ ከሆነ ችግር የለውም ምናምን ብለውኝ ሄጄ ነበረ መምህርዬ። እና ሄጄ ጠንቋይ ቤት ሄጄ ምናምን እና 30 ዓመት ነው የምትኖረው አረብ ሀገር ውጭ ሀገር ነው ለሷ ክፍሏ ምናምን በቃ ያላለኝ የለም። ራሱ እግሯ ሽባ ይሆናለኝ ትታመማለች ትሞታለች ምናምን በስላሴ ስም ያላለው የለም። እና ከዛ ደግሞ አንደኛው ጋር ደግሞ ሲሄድ በቃ አንቺ ትሄጃለሽ እንደዚህ አረብ ሀገር ነው የምትሄጂ ምናምን ብሎ ነው እንትን ያለኝ። እና አዲስ አበባ ላይ መጥቼ ብዙ ፈተና አይቻለሁ መምህርዬ፣ ብዙ ፈተና እርቦኝ ስላሴ ስም የእግዚአብሔር ቸርነት አልፎ ስታወራው ግን በጣም ግሩም ነው እውነት። ያንም ቀን አለፈ። ጊዮርጊስ ቤተክርስቲያን ነበር እየሄድኩኝ እንትን እምለኝ ነበርና እርቦኝም በጣም ተርቤም ብዙ ነገሮችን ሴት ሆኜም ብር አጥቼ በእግሬ ተራምጄ አዲስ አበባን ዙሬያለሁ መምህር፣ ይሄን እንዲሳካልኝ ብዬ ማለት ነው። ግን መጨረሻ ላይ ምንድነው የሆነልኝ? ይሄ ምስክርነት ነው። መድኃኔዓለም ቤተክርስቲያን ዙሬ ተመልሼ ወደ ክፍለ ሀገር ሄጄ መድኃኔዓለም ቤተክርስቲያን ሄጄ በጣም ነው የምወደው የመድኃኔዓለም። በነገራችን ላይ ጥቅምት 27 የዓመቱ ነው የተወለድኩትና እናቴም ሳታስበው ነው የተወለድሽብኝ ነው የምትልና
መድኃኒዓለም አባቴ እውነት እኔ በቃ እንዲሄድ ሄጄ የሆነ ነገሮች እንዲሳካልኝ ለምንድን ነው ግን የማይሆነው? እባክህን አባቴ ብዬ ተደፍቼ ነበር የለመንኩት እና ከዛ በኋላ ልክ የመድኃኒዓለም በ27 ነግሬው መምህር በ4 ተሎኔ የአዲስ አበባ ተባልኩ ተመልሼ ማለት ነው። እንግዲህ ሳምንት እንኳን ያልሞላ እድሜ ማለት ነው። ከዛን መጣሁኝ። ከዛ ነገሮችም ቶሎ ቶሎ አለቁልኝ ምናምን። ከዛ እግዚአብሔር ይመስገን ወደዚህ ወደ ዱባይ መጣሁኝ እና ያው ከዛ በፊት ጠንቋዮች ግን የሆነ የሚጻፍ ነገር ሰጡኝ። ቀለበትም ሰጥተውኝ ነበር። ቀለበትም ሰጥተውኝ ነበር። ቀለበትም ሰጥተው ስልክ ገብቶብኝ ይቅርታ መምህር እና ቀለበትም ሰጥተውኝ ነበር። የሆነ የጥርስ ማሟጫ ምናምን ብሎ ሰጥተውኝ ነበረ እና ያንን ሁሉ አሁን ትምህርትን ሳዳምጥ ምናምን ውልቅ አድርጌ ጣልኩት በቃ። ከዛ የብር ቀለበት ነበር ይሄንን ነገር የብር ቀለበት ደግሞ በጣም ነበር የምወደው። ዝም ብሎ ነው እንትን ብሎ የሰጠኝ እና ፈርጥ ምናምን ያላት ናት። በጣም ነው የምወዳተኝ። ከዛ በኋላ በቃ ይሄንን ትምህርትን ስሰማ ጣልኩት እና አንድ ደግሞ ጠንቋይ ቤት እንትን ደብተራ ነው እንደዚህ ቅዱስ ጊዮርጊስ ቤተክርስቲያን አካባቢ ነው እና እሱ ደግሞ እንደዚሁ የሆነች ልጅ ናት ይዛኝ ሄደች እና ሂጄ መምህር የሆነ ነገር የሚታጠብ ነገር ማለት ይቅርታ ግን መምህር ለምናገረው ቃላት እንደ ግርኋ የምትታጠቢው ብሎ እና ደግሞ ኩል የምትኳዩ አይንሽን ቅንድብሽን ምናምን ተኳይ ብሎ ሰጠኝ እና እሱን የሆነ ተጠቀምኩትና የሆነ ብር ጎደለብኝ እና በስርዓት አባ እንደዚህ ብዬ ምናምን ነገር ምናምን እና ምን አባሽ ላድርግሽ ነው ምን አባሽ እንዳደረግሽ ነው የፈለግሽ ምናምን ብሎ ስልኩ ላይ ጮኸብኝ። እንዴ እንደዚህ ነው እንዴ አዋቂ ሰው የሚናገረው ምናምን ብዬ ለራሴ እንትን ደነገጥኩኝና ከዛ ስልኬን ዘጋው። ከዛ በኋላ ያንን ነገር ምንትና ከዛ በኋላ ግን መምህር ዘማዊ ሆንኩኝ። ታምናለህ? ዘማዊ ሆንኩኝ በቃ እንዴ የሆነ ማያቸው መስተንግዶ ሰርቻለሁ ብያለሁ። መስተንግዶ ምናምን ሳይ የሆነ ከስተመሮች እንደዚህ ባይን ከበፊት እኮ ቢምላቸው ሰው የሆነ እንትን ሲሉኝ በስራ ሰዓቴ ስራዬ ነው እስቃለሁ፣ እጫወታለሁ። ከዛ በኋላ ግን የሆነ ነገር ካሉኝ በጣም እኮሳተራለሁ። ግን ሳቂ ተጫዋች ነኝ። ግን ከዛ በኋላ በቃ መለሳለስ ጀመርኩኝ። የሆነ ነገር ካሉኝ እሺ ማለት ምናምን። ከዛ ግን የሆነ ነገር ያንን ነገር ከፈጸምኩ በኋላ ለምንድን ነው ለስንት ደቂቃ የማይሞላ ነገር ለምንድን ነው እንደዚህ ራሴን እንትን የምለው በቃ ብዬ ራሴን በጣም ይሰማኝ ነበረ እና ግን ያው እግዚአብሔር ይመስገን። ወደ ዝሙት የወሰደሽ መንፈስ ግን ከየት የመጣ ነው ብለሽ ታስቢያለሽ? መምህር እኔ ከደብተራው ነው የምለው መምህር ታጠቢ ብለው ከሰጡኝ ደብተራ እና ከዛኛው ባል የሆነ ጠንቋይ መዛ ጋር ሄጃለሁ ካልኩ እንትን ጣና ባህር ዳር ጣና እንትን ላይ ደግሞ አጥምቆኛል። መልካ ሳጥናኤል ደግሞ እኔ እኮ እኔ ስላሴ እንደው መምህር እስቲ ኧረ ብዙ ነው ታሪኩ። ኧረ የቤታችን ጉዳይ አልቅም ብቻ መልካ ሳጥናኤል ነው። በጣም ይገርማል። መልካ ሳጥናኤል መሆኑንም ራሱ ማወቅሽ ዛሬ እኮ ያለሽበት ህይወት እኮ በጣም እግዚአብሔር የባረከው ህይወት ስለሆነ ነው ለጥሪ ያስተዋልሽው። ግን ይሄ የዝሙት መንፈስ ዝም ብሎ የሚመጣ አይደለም። ገባሽ? ያኔ እርቃንሽን ሆነሽ ሲያይሽ ይመኝሻል እና የካይኑ ላይ የዝሙት መንፈስ ወደ ሰውየው ይገባል፣ ወደ አንቺ ከሰውየው ማለት ነው። ያን ጊዜም የገባ ነው። እንደገናም ደግሞ አንዳንድ ደብተራዎች ወይም ሆኑ አንዳንድ እንደዚህ ስራ የሚሰሩ ሰዎች ሁኔታሽን ያዩና መያዣ አድርገው ገላሽን በቃ ግብራችን የምፈልገው እኛ አንድ ጊዜ ከአንቺ ጋር ከተኛሁኝ በቂ ነው፣ ችግር የለውም፣ ሌላውን አከናውንልሻለሁ ብሎ ተጠቅመውብሽ ከሆነ ብዬ ነው። እሱ እንደሱ እንኳን እንትን ብሎ ነበር ሰውየው። ከእህቴ ጋር እንደውም ትንሽ እህቴ ጋር ነው ያጠመቀኝ መመረረ እንደው ወይኔ በስላሴ ያጠመቀንና ሁለታችሁ አብራችሁ መተኛት የለባችሁም፣ አንቺና እህትሽ ተጠምቃችሁ ከአንድ ላይ አትተኙ፣ ጥሩ አይደለም፣ ስትተኙ ጥሩ አይደለም፣ እኔ አብሬያችሁ ወይ ልተኛ ብሎ እኔ ነኝ አልፈልግም ብዬ እንትን ያልኩት መምህር እኮ ከቤት ተነስቶ አይመጣም ብያልኩሽ፣ ተመኝቶ ነበር ያልኩሽ ነው። ከየትም አይመጣም።
ደግሞ እኮ መምህር ሰውዬው እኮ እኔ እኮ ማለት እኔ መምህር እኔ እንደው እንዳንተ አይነቱን ያብዛው መብርሃንን። እኔ ይሄ ደብተራ ጠንቋይ የምትላቸው እኮ የሚገርመኝ ነገር አሁን አንደኛው ደብተራ የምነግር ነገር መምህር ቅዱስ ጊዮርጊስ ቤተክርስቲያን ከሚከበርበት ከኛ አለ ከተማና ከዛ በስተጀርባ ከቅዱስ ጊዮርጊስ ቤተክርስቲያን በስተጀርባ አንደኛው ደግሞ ከኪዳነ ምሕረት ቤተክርስቲያን ጀርባ እኮ ነው ያለ። ግን እኔ ቤተክርስቲያን እንትን ኪዳነ ምሕረትን አልፌ ስለሚሄድ እናቴ ኪዳነ ምሕረት አንቺ ተከተይኝ እስኪ ነው ይሄ ነገር ጥሩ አይደለም ነው ብዬ የሆነ ለደቂቃ ቆሜ አዋርቻት ነው የሚሄደው ወደ ጠንቋይ ቤት ሲሄድ ማለት ነው። ዋህነትሽ አምላክ እኮ ነው የረዳሽ። እኔ ብቻ እግዚአብሔር እኔ እንደብተራ የሚባለውን እኔ መምህር አላውቅም። እግዚአብሔር ንቅል ያርጋቸው፣ በእውነት ልቦና ይስጣቸው ነው የምል። ቤተክርስቲያናችን እንደዚህ የሚያሰድቡና የሚያቋሽሹብን በእውነት ደጋግሜ እኮ የምናገረው ይሄንን ነው። ደብተራዎች ጠንቋይ ይልቅ ከባድ የሆነ ቅጣትና ከባድ የሆነ ግፍ ነው የሚሰሩት። ምክንያቱም ጠንቋይ አንደኛውን ራሱን አውቆ አሳውጆ በቃ ራሱን እኔ አጋንንት ተጎታች ነኝ ኑና ከፈለጋችሁ ላግዛችሁ ብሎ ቤት ከፍቶ የሰራ ሰው ነው። ደብተራ ግን በእግዚአብሔር ስም የሚነግድ ቤተክርስቲያን ውስጥ ቁጭ ብሎ በጥበብ ስም የሚነግድ ሊያውም ሊሳለቡና ሊቀደሱ የሚመጡትን የሚጠልፍ እንግዲህ ምን ትይዋለሽ? ቀጥታ ቃል በቃል ከእግዚአብሔር እጅ ነፍሳትን የሚቀማ ማለት ነው። አጭበርባሪ፣ አስመሳይ፣ አታላይ ማለት ነው። እና ለዚህ ነው በተደጋጋሚ ስለ ደብተራ የምናገረው። እና አሁን እኔ ውስጥ ያሉትን መንፈሶች ባለፈው ትዝ ይላችሁ የዛሬ ወር አካባቢ ላይ በወንድማችን ጋዜጠኛ ወጣፈራው ቪዲዮ ላይ መንፈስ እንደተያዘልኝ በሬ ላይ መጥተው እንዴት እንደደገሙብኝ ቪዲዮ ሁሉ ታይቷል አይደለም? አይታችሁታል? እንዴት በሬ ላይ መጥተው ቆሞ ሲደግሙ ቄሱ ማነው? ደብተራው። ቄሱ እንኳን ማለት ይከብዳል፣ ደብተራው ማለት ነው። እሱ መንፈስ ተይዟል። አሁንም ቅርብ ጊዜ በቀደም ላይቭ ከእናንተ ከወጣው በኋላ በጣም በሚገርም መልኩ ነው እዚሁ ልክ ላይቭ እናንተን ቻው ብያችሁ ከተሰናበትኩ በኋላ ጥልቅ ብሎ ሲገባ ጎኔን ሲወጋኝ ወዲያው ሰላም እያጠገብ የነበረች መቁጠሪያ ቀልኝ ያልኳት ቀጥቅጥ አደረኩት። ቪዲዮ እንዲያውም አለው። ቆይ ቪዲዮ እዚህ ላይ አለ እኮ የሚገርም ነው በጣም በቪዲዮ ቀርጸዋለች ጀግኒት። ያው የኔ ቢጤ አይደለች እሷ ራሱ ቪዲዮ መቅረጽ። አዎ በጣም የሚገርምሽ ነገር ሰላምዬ በጣም ጎበዝ ልጅ ናት። እግዚአብሔር እንግዲህ በጣም ደስ ብሎኛል። ግን የአባቷም የእናቷ ደግሞ እንትን ማለት ይኸውልሽ፣ ቆይ እውነት በጣም ነው ደስ ያለን። ይኸውልሽ አንቺ ድምፁ ላይሰማሽ ይችላል፣ ሰው ግን እንዲያው ነው። አሁን ላይቭ እንደወጣሁኝ እኮ ነው ከእናንተ ላይቭ እንደወጣሁኝ ያው ቪዲዮ ራሱ ይታያል ቲቪው ላይ ላይቭ እጄን ሰንዝሬ ኦፍ ሲወጣ ይሁት። ይሄ ማለት የዛሬ 15 ቀን ነው። ሰላም የመቼ ነው? 15 ቀን ይሆናል። መቶ ልቤን ሰቅዞ ይዞኝ ማለት ነው። ልክ ከእናንተ ከላይቭ እንደወጣ አባ ይካጠጣበት እኮ ይካጠጣበት እናንተ አልሰማችም ነው። ትንሽ ቀን ይቀረናል ተው ሲሉኝ ወይ ማን ስሙ ሲባል እየነገሩኝ እኮ ነው። ኃይለ ኢየሱስ ኃይለ ኢየሱስ ከዚህ በፊት ከይል ታውቀው ነበር። ኃይለ ኢየሱስ ይሄን እግዚአብሔርን ኢየሱስ የሚለውን ስም ነው እና ወዲያው እናንተ ጋር እንደወጣሁኝ ከእናንተ እንደወጣሁኝ እኮ ነው የሚገርምሽ። አሁን ቪዲዮውን እዚህ ዝም ብዬ ማሳየት አልፈልግም። እና በየቀኑ ትግል ነው የምልሽ፣ በየቀኑ ፍልሚያ ነው። ደብተራ መላኩን አያቆምም። ምን ትሆን መጣህ ሲባል እንዴት በቃ እኔ ልሞክር ብዬ ነው ተው እየተባልኩ ነው ይላል። አሁን ምንድነው እነሱ እኛን የሚያሉ እንደነሱ ነው፣ እንደ ደብተራ ነው የምንመስላቸው። በእግዚአብሔር ኃይል በስግደት በጾም በጸሎት እያሸነፍናቸው መሆኑን እየተያዘ መሆኑን አይረዱትም። ህዝቡን በሚያታልሉበት ያው ከአህያ የዋለች ጊደር ፈስተምራ ትመጣለች ነውና እነሱ እንደዛ ስለሚያደርጉ እንደዛ ነው የሚመስላቸው። ተመሳሳይ ነገር ነው። ብቻ ዞሮ እግዚአብሔር ይሁነን። ብዙም ሰዓት አለሽ ምስቴ እና ይቅርታ ሰዓትም ወሰድኩብና መምህርዬ እና አሁን እስኪ በቃ መልስ ለቤተሰብ ባልኩ ነገር እንደዛ ማለት የእነሱን ብነግር በጣም ብዙ ነው። ደግሞ ግን ያው እንደዚህ
ግልጽ አድርጌ ስነግርህ እንትኑ መንፈሱ ምን አይነት መንፈስ መሰለህ? ይሄም ግን በነገራችን ላይ ትምህርቶችን ሁሉንም ማዳመጣቸው ሁሉ የዛር መንፈሶች አሉ እና እናቴ ይሄ ቀይ ጥለት እንዳለ እንትን ትላለች። ይሄ በቀይ ጥለት የተሰራ ቀሚስ የለም እሱ ቀሚስ አላት በስርዓት እንትን ብላ ነው የምታስቀምጠው እና እናቴ ደግሞ ልብሷን የእሷን ልብስ እንድንለብስባት አትፈልግም። ልጆች እንትን ይላቸዋል ለምትል መንፈስ እንደሆነ ጠንቅቃ በጣም ነው የምታውቀው። ግን ልጆችን ያጠፋብኛል ብላ ነው ፈርታ እንትን የምትል መምህርዬ ምነግር ነገር ማለት ነው። እና ይሄ ምንድን ነው የሚባለው ቆሎ በሰኔ የሰኔ ሚካኤል የሄደር ሚካኤልለት በቃ የዓመት በሚሆንበት ሰዓት እናቴ በስርዓት ቆሎ አዘጋጅታ ንጉ ምን ሳይቀር በስርዓት ነው እንትን የምትል። ቤተክርስቲያን መሳለም ሲገባት ወደ እንትን ነበረ ወደ ምታጓራው ሴትዮ ቤት ነበር የምትሄደው ወደ አክስቷ ልጅ ቤት ማለት ነው። እና ይሄ ነገር ነው ከቤታችን ያለ እና የቡዳ መንፈስ ደግሞ ከእናቴ ላይ እንዳለ በጣም ራሴም ራሱ ጠንቅቄ የማውቀው ነው። ኩልም ትኳላለች እናቴ ኩል አታስቀርም በቃ። እና አሁን ገንዘብሽ ሲላክ ወደ የሚበላው በዚህ ነው በቃ እና ግን እኔ ረታይ ብዬ በቃ ማለት ብዙ ጊዜ ታይ እናቴ አታማርሪ ብዬ በቃ የሆነ ነገር እንትን እላለሁ። ተመስገን የማይሉት ግን ለምንድን ነው የሚለውን አንተ ቅድምም እንደገለጽከውና ይሄ ነገር አለ መምህርዬ። እና እህቶች ጋር ደግሞ እህቶችም ራሱ የሆነ እንትን ብለው ብር ላኪልን ምናምን ይላሉ። እና አሁን አልክም ሁሉ ብዬ ባለፈው እንትን ላይም ራሱ እኮ ቲክቶክ ላይም አግኝቼ ነበረ እና ግን ያው ኔትወርክ አላሰማማነ ብሎ እንትን አልከኝ እንጂ እና የሆነ ቀንጨባ አድርገ እስኪ ስልክ ሳትደውይ ብር ሳትልኪ የሆነ ሰዓት እያቸው ብለኝ ነበር። እና አሁን ምን ሲስተም አመጣው መሰለ መድኃኔዓለም ማህበርም ከገባው እግዚአብሔር ይስጠው አክሊለ ጊዮርጊስም እሱም በሀሳቦቹ ምናምን እያገዘኝና እንትን አልኩኝ በቃ ገንዘብ መላክ አቆምኩኝና ምን አልኳቸው ታመሜ ስራ ፈትቻለሁ አልኩኝ። መምህር ምንም አማራጭ የለኝማ ታመሜ ስራ ፈትቻለሁኝ ታመሜ ነው ያለሁት ምናምን ነገር አልኳቸው። ያው እንደዛ ስላደነገጠች ምናምን ከዛ እሷም ታመመች ምናምን ከዛ በቃ እንደውም ካልሽ በቃ እመጣለሁ ሁሉን ነገር ትቼ በቃ ነይ በቃው አንቺ መሱ ታመሽ እኔ መዚህ ታመሜ የሚሆን ነገር የለም ነይ ምናምን አለችኝ። ያው ግን እግዚአብሔር ባልና በፈቀደ ያው እኔም ያንን ብር ደግሞ መምህር የሚገርም ነገር ለጥሩ ነገር ዋለልኝ። ቦታ እንትን አላልኩም ነበረ ያው ወደ ቦታ ገዘሁበት አሞላልቼ ሌላም ጓደኞቼ ጋር ብር እንትን አልኩኝና ያንን በዋሽም ይሄን ዋሽቼ ወዲያውን ግን ለንስሐ አባቴ ነው የተናገርኩት። እግዚአብሔር ይቅር ይበለኝ ብዬ የገብርኤል ቃል ነበር ይሄን ቃል የተናገርኩትና በቃ እንትን ብዬ ንስሐም ገባሁበት። ያም ግን ገንዘቡን በዋሽበትም ጥሩ ነገር ነው የዋለልኝ መምህር ለቦታ በቃሁኝ። እግዚአብሔር ስሙ የተመሰገነ ይሁን። እና አሁን ግን ብሩም ይሄን ብር ቦታውንም ገዝቼ እንደዚህ ብዬ እናቴ ይሄ እንደዚህ ነው እኮ እኔ አሁን የተወሰነች እዳለብኝ ያንን ልክፈል ምናምን ስላት አትረዳም መምህር የሆነ ነገር እባክሽን ቢያንስ የተወሰነ ላኪ ነው የምትለው። እኔ ደግሞ ብር ስልክ ራሱ አሁን አስራት ሳላወጣ አልክም መምህርዬ። አስራቷን ሳልክ ከዛሽ ላይ የሆነች ነገር ሳላነሳ አልክም በፍጹም። ምክንያቱም አስራት ስታወጣ በጣም ስለተባረኩበትም ማለት ነው። ይሄንም በቃ እኔ እንጃ እግዚአብሔር ስሙ የተመሰገነ ይሁን ብቻና ጥሩ ቦታ ላይ ጥሩ ሁኔታ ላይ ስለሆንሽ ያለሽው መጀመሪያ ራስሽን በሁለት እግርሽ ማቆም፣ ከዛ ለእህቶችሽና ለእናትሽ ለቤተሰቦችሽ መጸለይ። እናትሽ ደግሞ እንዲለወጡ የምትፈልጊ ከሆነ ብር ላኪ ሲሉሽ አለ መላክ ያለብሽ። የምትልኪውን ብር ከመላክሽ በፊት አሁን ይሄን ብር ልልክ ነው እናቴ ላይ ሆነ እየቀማኸኝ ያለህ ዛር ወይም ደግሞ እኔ ውስጥ ሆነ ወደ እናቴ የምታቀብል ዛር ካለ በስላሴ ስም የተመታውን ታሰር፣ በኢየሱስ ክርስቶስ ስም አዝዣለሁ፣ ስራህን አቆም ብለሽ ብሩን መላክ ነው። ከዛ በኋላ ተቀምጦ ነው የምታገኘው። አንዷ እንደዚህ ነበር የምታደርገው። አምጪ እያለ ሲያስቸግራት ለካ ያው ቅድም እንዳልኩሽ የተጠራጠርኩት ለካ ሴትዮዋ እየወሰዱ ቃል ገብተው ነበር ለጠንቋይ እንደው እንትን ሆኖብኝ ምጣዱ ተሰብሮ እንደዚህ አድርጎ ኮርኒሱ ጣራው እንደዚህ ሆኖ እያሉ በሰበባ ሰበብ እያደረጉ ነው ብር የሚቀበሉትና ለካ እየወሰዱ ልጅሽን ያው ከዛ ሀገር ላመጣብሽ ነው ድንገት ነው ማመጣብሽ ከፎቅ ላይ ተወርሯል ማመጣብሽ እያለ እያታለላቸው ሴትዮዋን ብር ሲያስመጣ ሲቀበል መጨረሻ ላይ ሰውየው ራሱ ድንገት በትንታ ሞተ።
ጠንቋዩ ራሱ ማለት ነው። እና ሴትዮዋ በዚህ ነው የተረፉት። ደግሞ እኮ የእውነት በመንፈስ ኃይል እኮ አይደለም እኮ የሚያስቸግራቸው፣ የውሸት ነው። ዋሽቶ አረብ ሀገር ላኳት ያለ እንጂ እሷ እድሏ ነበር የወሰዳት። ግን ምንም ዛር እንኳን ራሱ እንኳን የማይፈልገው ጠንቋይ ነበረ፣ አጭበርባሪ ጠንቋይ። ስጋ ነው አንቆት የሞተው በትንታ። የሚገርምሽ እና አንዳንዴ ቤተሰቦች አምጡ ሲሏችሁ አትስጡ አይደለም የምለው፣ ጸልያችሁ ያንን ገንዘብ ላኩት። ከዛ የእናንተ ከሆነ ገንዘቡ መንፈስ ከሆነ አምጡ ያለውና እግዚአብሔር ሊያስቀርላችሁ የፈለገው ገንዘብ ከሆነ ስትሄዱ ወደ ሀገራችሁ ስትሄዱ ያንኑ ገንዘብ ታገኙታላችሁ ምንም ሳይጠፋ። ወይ ቁም ነገር ላይ ቁጭ ብሎ ታገኙታላችሁ፣ ስራ እቃ ተገዝቶበት፣ ወይ ደግሞ ገንዘቡን ራሱ ነው የምታገኙት። አስሮ ያስቀምጠዋል። እንደው ይሄ ገንዘብ ትላለች ልጅቷ ስትልክ፣ ይሄ ገንዘብ ወደ እናቴ እጅ ገብቶ ከዚህ በኋላ እንደው አጋንንት የሚጫወትበት ከሆነ ቤት ገብቶ ተቀምጦ ይጠብቀኝ እያለች ትሰግድ ትጸልይ ነበርና ከሆነ ጊዜ በኋላ ወደ ሀገሯ ስትሄድ በይንኪ ተቀበይኝ ብለው እንደገባች ነው የወረወሩላት። ወደ 100 ምናምን ሺህ ብር ማለት ነው። ምንድን ነው ብላ ስትጠይቅ እጇ ላይ ወረወሩላት። እኔ አንቺን ገንዘብ አልቀበልም ካሁን በኋላ፣ ያውም እየሰደቧት ማለት ነው። አምጪ ስልሽ እኔ ለሽሮ ለበርበሬ እንጂ ለሌላ ለምን እንዴ ምን አልኩሽ እኔ እንኪ ብዬ እኮ ነው የሰጠሁሽ ታዲያ ብላ ልጅቷ ስትናገር፣ ሴትዮዋ አይደለም የሚናገሩት በቃ በውስጥ በኩል አጅሮ ነው የሚናገረው መንፈሱ። አዎ እኮ እኔም እኮ ስጪ ስትይ እንቢ አላልኩም እኮ ይኸው እንኪ ሰጠች እንግዲህ አልፈልግም ብለው ሴትዮዋ ወረወሩት ይባላልና በጣም ገርሟቸው ነው ራሱ በቴሌግራም ከነ ፎቶ የላኩልኝ። ስለዚህ ያንቺ የሆነው ገንዘብ ዲያብሎስ አይነካውም። በተለይ አስራት የወጣበትን ገንዘብ በፍጹም አያባክንም። ስለዚህ ነው አስራት አውጡ የሚባለው። ለገጠር ቤተክርስቲያንም ለምን በቃ ሄዳችሁ ስጡ የሚባለው ለምንድን ነው? ያ ገንዘብ ዲያብሎስ ሊያባክነው ሲፈልግ እግዚአብሔር የባረከውና ተቆንጥሮበት ለእግዚአብሔር የተሰጠበት ስለሆነ ሽሮም፣ በርበሬውም፣ ጤፉም፣ ልብሱም፣ የትምህርት ቤት ዩኒፎርምም፣ የወር ደመወዝ ምንም አይነት ነገር ብትገዢ ስኳር፣ በርበሬ፣ ጨው ማለት ነው የምትገዢው ከአስራት ከወጣበት ገንዘብ ላይ ስለሆነ ያ የተባረከ ነገር ወደ ሰውነቴ ሲገባ አንቺም የተባረክሽ ትሆኛለሽ። ባለበለዚያ ሰላቢ የሰለበው ነው የሚሆነው። ያው ከእጅ እየሰለበ ይወስዳል። በእስቲ ብዙ ሰዓት አብረን ስላለን ይበቃናል። በርቺ እግዚአብሔር። እሺ መምህር እሺ ይሄን እንትን ስለየው ማለት ፊቴን ያቃጠለኝ ነው ማለት ነው። ልኬልሃለሁ። አሁን የአስራ ምናምን ዓመት ሆኖታል። ግን ያው አሁንም አለ ደም ይሄ ሁሉ እንትን ብለን ነበር ሲያደርግ ነበር። ይሄ ብቻ ነው አሁን የሚገርም ነው። ብዙ ነበረ። አዎ በጣም ተወጥሮ ምናምን አትኩር ትብነት ነበር። እግዚአብሔር ይመስገን አሁን እየተሸኘሽ ወደ ታች ማስፈልኝ ነው። ጠባሳ ይሄ ማለት ከራማውን ባለመቀደሜ ምክንያት አበላሸኛልሽ ነው ማለት ነው። ያስታውቃል። ወደታች እየመጣ እየተሰበሰበ ነው እና መምህርዬ በጣም ነው የማመሰግን። የእኔ አባት ስላገኘሁ ደግሞ በጣም ደስ ብሎኛል። የእግዚአብሔር ፍቃድ ከሆነ ግን ነበር እና በጣም እግዚአብሔር እመቤቴ ኪዳነ ምሕረት ትጠብቅ።